መስገድ መጸለይ ሲጀምሩ በህልማቸው አንድ ጉዳይ አሉ። እውነት ነው። የዋህ ምንም አይሆንም፣ ግን የዋህ ነን ወይ ነው ጥያቄው። አብዛኞቻችን ክርስቲያኖች ለምን ለእግዚአብሔር ትእዛዝ መታዘዝ የሚከብደን ይመስላችኋል? ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምስኪሳ ደረሳችሁ። እንኳን ወደ ቻናሌ በሰላም መጣችሁ። እንኳን ለሰማዕቱ ለቅዱስ ጊዮርጊስ ወርሃዊ መታሰቢያ በሰላም አደረሳችሁ። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ ተገናኝተናል። የሚያነቁ የሚያበረታቱ ትምህርቶችን ቪዲዮችን አዘጋጅቻለሁ። አብራችሁን ከቆያችሁ ብዙ ነገር እንማማራለን። ወደ ቪዲዮአችን እንሄዳለን። መስገድ መጸለይ ሲጀምሩ በህልማቸው አንድ ጉዳይ አሉ። ያ ጉድ ምንድነው? እዛ ሰፈር ውስጥ ያለውን ጉድ ነው የሚያዩት። በተደጋጋሚ በር ላይ ነብር የሆነ እንደ ነብር ነው ግን በሬን የሚያክል በጣም ትልቅ ነው ግን ነብር ነው ሁሉ ነገሩ። በር ላይ ሆኖ ሰዎች መተው ሊያንኳኩ እንደዚህ ብለው በሩን ሊያንኳኩ ሲሉ እንደዚህ ሊቧጭራቸው ይሞክራል። በሩን ደግሞ እንደዛው ባፉ ዝግት ያደርጋል። ከውጪ ሆኖ ነው በሩን የሚዘጋው። ማንም ሰው መጥቶ እንዳይገባ በሩን ይቧጭራል። ሰዎች ከውስጥም ደግሞ ወደ ውጪ ሲወጡ ምንም አይላቸውም። አሽትቶ በጣም የሚገርማችሁ ነገር ከውስጥ ወደ ውጪ ሲወጡ ምንም አይላቸውም። ከውጪ ግን ወደ ውስጥ ሲገቡ በተለይ የዛ ግቢ ሰዎች ያልሆኑ አንዳንድ ሰዎች ሲመጡ ጮሆ ወይም ተቧጭሮ ምን ብሎ በቃ ያባራቸዋል፣ ያሰዳቸዋል። ማንም ሰው ዛበር ላይ አይደርስም። እና ይሄንን ህልም አይታ ትደውልልኛለች። እንግባባለን ከዚች መንፈሳዊ እህታችን ጋር። አረ መምህር ከተከራየን ገና 2 ወራችን ነው እና ግን እንደዚህ ያየን ነው። ልጄም ደግሞ ምንድነው ያየችው? የሆነ ሰው መጥቶ በሩን በሽቦ ጥፍንግ አድርጎ ሲያስረው፣ መልኩን ደግሞ ብዙ ማናቀውም የሚታወቅ ሰው አይደለም። ወጣት ነገር ነው። በጣም ልጅ ወጣት ሳይሆን እንደው ጎልማሳ ወጣት ብላችሁ ሰሩትና እንደነገሩኝ ከሆነ ማለት ነውና በሩን በሽቦ ቁልፍ አድርጎ ሲያስረው፣ ከዛ ደግሞ ሰው ሊገባ ሲል ሽቦውን ይፈታና ደግሞ ያስገባቸውና መልሶ ደግሞ እንደገና በሽቦ ያስረዋል። አንዳንድ ሰዎችን ደግሞ በዱላ ደብድቦ ያባርራቸዋል። አንዳንድ ሰዎችን ገፍትሮ ያባርራቸዋል ብለው ይሉኛል። ስለዚህ ይሄንን ነገር ከአከራዩ ጋር ተነጋገሩ ስላቸው፣ አረ እኛ እኮ ድንገት ምንድነው ምን ውስጥ ነው የገባነው ብለን ነው ከህልም ጋር በተገናኘ አንተን እንጠይቅ ብለውናል። ምናልባት እስቲ አከራዩ አብራችሁ ካለች ወይም እዛ ቤት ውስጥ ሰዎች ካሉ ተግባቢያቸውና ግቢው የማን ነበር፣ ይሄ ቤት ለምን ፈረሰ፣ ምንድነው ችግሩ ብላችሁ እስቲ አንዳንድ ለመጠያየቅ ሞክሩ። ሴቶች መቼም ጎበዞች ናችሁ፣ ተግባባላችሁ ስላት፣ ምንድነው የተፈታልህ ነገር አለ ህልሙ አለችኝ። አዎ ግን ማስደንገጥ አልፈልግም፣ ለስራ ቦታ ቅርብ ነው፣ ለትራንስፖርት ቅርብ ነው ስላልሽኝ ማስደንገጥ አልፈለኩም ስላት፣ እንዴ ከጤንነት አይበልጥም አለችኝ። አይ እዛ ድረስ የሚያደርሰሽ ነገር አይደለም፣ ግን እንደማስበው ከሆነ ያ ግቢ ለሆነ ሰው ብቻ የተወሰነ ግቢ ነው እና ማንም ሰው እንዳይገባ እየተመረጡ ሰዎች የሚገቡበት ምክንያት መታወቅ አለበት። አንዳንዱን ያስገባል፣ አንዳንዱን አያስገባም። እንደ ነብር ሆኖ ደግሞ የሚዋጨራቸው ሰዎች አሉ። ከውስጥ ያሉት ሲወጡ ምንም አይልም፣ ከውጭ ወደ ውስጥ ሲገቡ ግን የውስጥ ሰዎችን ሳይሆን የውጭ ሰዎችን ይናከሳል። ስለዚህ ምናልባትም ጸበል እርጩበት፣ ግቢውን ልትሸጡት ታስባችሁ ከነበረ አንዳንድ ነገሮች ችግሮች ሳይኖር አይቀሩም ባያቸው አልኳት። ህልሙን ለምን አትፈታልኝም አለችኝ። ግድ የለሽም ይሄን ብቻ ባያቸው አልኳት። እሺ አለች። እኔ ህልሙን ከፈታሁት ስለምትደነግጥ ብዬ ነው ሴትዮዋ። ከዛ አከራይዋ ሰርቪስ ውስጥ ያለችው አከራይ ነይ ቡና ጠጪ፣ እሺ ምናምን ሻይ ጠጪ ምናምን ብሎ ይጠሯታል። እሺ ብላ ትመጣለች። ተግባቡ። ወይኔ ደስ ስትሉ መንፈሳዊ ህይወታችሁ ምናምን አለች። ያው ተግባቡ። ግን በህልማችን እንደዚህ አየንና መምህር ተስፋዬ የሚባል እንደዚህ በዩቲዩብ ላይ ህልምን እንደዚህ አንዳንድ ጊዜ እንደዚህ ይፈታልና ያየነውን ህልም ስናስፈታው ግቢው ድንገት አልሸጥ ብሏቸው ያስቸግራቸው ነገር ካለ የሆነ የሚከላከል ኃይል አለ ብሎ አለን ብሎ ሲነግሯት አለች ደንግጣ። እንዴት አለች። ነብር ሆኖ እንደ ነብር ሆኖ ሰዎች ይሄን መሬት እንዳይወስዱት የሚከላከል አለ። ሰዎቹ ናቸው ወይ? አረ እነሱ መጨረሻ እንዲሸጥ ይፈልጋል። ስለዚህ መሬቱ እንዲሸጥ የማይፈልግ አለ ማለት ነው ብላ ነገረቻት ሴትዮዋ ማለት ነው። አሃ
በኤልስ እንደዛ ከሆነ በስልክ አውሩ ከመምህር ተስፋዬ ጋር ከኔ ጋር ተገናኘን። እንዴት እንደዚህ አይነት ነገር ሊሆን ቻለ? በጣም ይገርማል። ትክክል ነው እኮ ግቢው በጣም ብዙ ደላሎች ይመጣሉ፣ በጣም ብዙ ሰዎች ይመጣሉ። ግን አንድም ሰው ደፍሮ የሚገዛ የለም። ጸባቸው በ10,000 በ50,000 በ100,000 በጣም የሚያስቀው በ5,000 ብር ተጣልተው ሊገዙ ብለው የሄዱ ሰዎች አሉ። በሚሊዮን ደረጃ ገንዘብ ያላቸው ሰዎች በ5,000 ብር ተጣልተው ሄደዋልና ስቀን እትዬም ስቀው ገርሟቸዋል። በስልክ ተነጋግረው በሚሊዮን ደረጃ ልትከፍሉ ብላችሁ እንዴት 5,000 ብር ያጣላናል? ግድ የለም ትቼላችኋለሁ ሲሏቸው እንዲያውም አልወደድነውም ብለው ትተው ሄዱ። ምን ያህል ከባድ ነገር እንዳለ ገርሟቸዋል እሳቸውምና ይሄን ከትዬ ጋር እናወራ ስልካቸውን ትስጠህልኝና ስልካቸው ጋር ተገናኘን። እሳቸው ውጪ ነው ያሉት። ስለኔም ነግራቸው ስለነበረ ምን እስከምደውላቸው በአንድ ቀን ልዩነት የደወልኩላቸውና እንዴት ኖት ማማ? እሳቸው እግዚአብሔር ይመስገን እንደዚህ ነው። እኔ እኮ ገርሞኛል እኮ ተከራዮቹ ናቸው ህልም ያዩት። አዎ እና ታዲያ ምንድነው ስላቸው እኛ መሬቱን ልንሸጠው ብለን እምቢ ብሎን ይሄው ስንት ዓመት ሙሉ ተቀምጦ መጨረሻ ላይ ቤቱን አፍርሰን እንደገና ቤት ተከራዮቹ ገብተው በቃ ዝም ብሎ ከሚቀመጥ ተከራዮች ገብተው ደግሞ ብዙ የሚከራይ ቤቶች ተሰርተው እንተዳደርበት ብለን ነው። ምን ይደረግ እንግዲህ አሉኝ። የሆነ ችግር እንዳለ ያስታውቃል። እንደ ነበር ቁጡ የሆነ አንድ ሰው ሳይኖር አይቀር መሬቱን እንዳይሸጥ ይከላከላል። እንዲያውቀዋለሁ የመጀመሪያው ደላላ ነው አልኳቸው። መጀመሪያ ላይ ቤቱን ሽጥልኝ ብዬ ያመጣሁት ደላላ ነው። መጀመሪያ ጊዜ ያናገርኩት ደላላ ከኔ ውጪ ማንም ሰው ይሄንን ቤት አያሻሽጠውም ትዬ ለኔ ነው መጀመሪያ የነገሩኝ። ማንም ደላላ መጥቶ እቺን ቤት አያሸጣትም በእኔ እጅ ነው የምትሸጠው እያለ ሲዝትብኝ ነበረ። የሚገርም ነው። ራሱን ያያችሁታልና ባይሩ እንደዛ ከሆነ ቤቱ እንኳንም ፈረሰ። በሉ በርቱ ጠንክሩና ያለውን ነገር እስቲ ደግሞ እንሰማለን አሉ። እሺ ተባለ። የሚገርም ነው። ከተማ ልጆች አሁን መቀለጃው ነው። እኔ የዋህ ምን ይሆናል ምትሉት ነገር አላችሁ አንዳንዶቻችሁ አይደለ? እውነት ነው። የዋህ ምንም አይሆንም። ግን የዋህ ነን ወይ ነው ጥያቄው። የዋህ ነን አይደለንም ነው ጥያቄው። የዋህ የሚባለው ምን አይነት ሰው እንደሆነ ታውቃላችሁ? የዋህ እኮ ሞኝ አይደለም። ክርስቶስ ሞኝ ነው እንዴ? የዋህ የማያውቅ ማለት ደንቆሮ ማለት አይደለም። ክርስቶስ የማያውቅ ነው እንዴ? ሁሉን የሚያውቅ የሚመረምር ነው አይደለም? ነው። የዋህ እኮ እንደዚያ እኛ የምንለው አይነት ሰው አይደለም። እኛን የዋህ ማለት ክርስቶስን እንደኔ ነው ብሎ መስደብ ነው እውነቱን ለመናገር ክርስቲያኖች። ምክንያቱም እኔ የዋህ ነኝ ብሎ አላ አይደለም እንዴ? የዋህነት ቅዱሳን አባቶች እንደሚሉት አንድ ሰው የዋህነት የሚደርሰው 3 ነገሮችን ከልቡ ሲያደርግ ነው። የዋህነት ላይ የሚደርሰው የመጀመሪያው ለማንኛውም ክፉ ነገር ክፉ የማይመልስ ሲሆን፣ ክፉን በክፉ የየዋህነት መግቢያ በሯ ይችናት። ክፉን በክፉ ምን አለማድረግ አለመመለስ። ከዚያ ደግሞ ክፉ ስለሚያደርጉብን ሁለተኛው ደረጃ ደግሞ ስለሚረግሟችሁን መርቁ፣ ስለሚያሳድዷችሁ ደግሞ ምን አድርጉ ጸልዩ። ስለዚህ ክፉ ስለሚያደርግበት እንዲያው ምን ያደርጋል ማለት ነው? ሁለተኛ ይጸልያል። የተስማማን ነው አይደል? ክፉ አያደርግም። ክፉ ስለሚያደርግበት እንዲያው ምን ያደርጋል? ይጸልያል። ሶስተኛውና የመጨረሻዋ ደግሞ ይሄ የደረሰብኝ ነገር እገሌ እኔን ስለጠላኝ እንዲህ ነው የሚለውን ከሰውየው ክፉ ካደረገብን አካል ያወጣውና ሌላ ቦታ ሌላ ጊዜ እኔ ስለፈጸምኩት ኃጢአት እግዚአብሔር እየገሰጸኝ ነው፣ ይገባኛል፣ አሁን የሚደርስብኝ ነገር ሁሉ ይገባኛል፣ የደረሰብኝ ኃጢአተኛ ስለሆንኩ ነው ብሎ ራሱን ተጠያቂ ማድረግ። ጭራሽ ሌላውን ተጠያቂ ማድረግ ሳይሆን ማንን ተጠያቂ ያድርግ? ራሱን። እነዚህን 3ቱን የፈጸመ ሰው በትክክል የዋህ የሚባል ይሄ ነው። ዳዊት ያደረገው እንደዚያ ነው። ልጁ አቤሜሌክን ሲያሳድደው እና ሳሚ ወልደ ጌራ ድንጋይ የወረወረ አባራ እየቦጠነ ሲሰድበው አንተ የደም ሰው ምናምን እግዚአብሔር የሳኦልን ደም መለሰብህ እያለ ሲለው እና አቢሳይ ደም ቆርጠ ነው እንምጣ ሲሉት ታውት ምን አደረገኝ እሱ? የወለድኩበት ልጅ ተነስቶብኝ የለምን? ይሄ የሆነው ከእግዚአብሔር። ስለዚህ እግዚአብሔር ይቅር ይለኝ ይሆናል ብሎ ገና ልጁ ራሱ አቤሎሶሎም ሲያሳድደው ጫማውን አውልቆ ቀበቶውን ፈቶ ጸጉሩን ራሱን ተከናንቦ የሐዘንተኛ የእስራኤል ምልክት ኃጢአተኛ ነኝ ብሎ ነው የወረደው። አያችሁ፣ ዳዊት ለልጁ በጦርነት ለመመለስ አልተዘጋጀም፣ ይጸልይለታል። ከዚያ ባ ደግሞ ተጠያቂው እኔ ነኝ፣ ይሄ ሁሉ የሚደርስብኝ ኃጢአተኛ ስለሆነ። ለዚህ ነው ዳዊት የዋህ እንደ ልቤ የሆነ የእሴይ ልጅ ዳዊትን አገኘው ነው አይደለም ያለው። ዳዊት የዋህ ነው እውነቱን ለመናገር።
ሲቀጣ ጦርነት ሲገጥም እኮ ይችልበታል። ያ በእግዚአብሔር ፈቃድ ነው የሚያደርገው። ደሙ ፈልቶ ቱግ ብሎ በስጋዊነት አይደለም ክርስቲያኖች። ለዚህ ነው ጌታ የዋህነት ማለት እነዚህ ሶስቱ ናቸው። እነዚህን ሶስቱን ምንፈጽም ከሆነ ደግሞ የሚገርማችሁ ትህትና ከየዋህነት በኋላ የሚመጣ ነው። ለምሳሌ ዛሬ ስለ ትህትና ስለተማር ስንማርም ኖረናል። ህሊናችን አሁን ትሁት እኮ መሆን አለብኝ ብሎ ሊያስብ ይችላል። ደግሞም እናስባለን እንፈልጋለን። እውነት ለመናገር የማይፈልግም ሰው የለም አይደለም። ግን ስለፈለግንና ስላሰብን ደግሞ መሆን የማንችለው ነገር ነው። በጣም የሚገርመው ነገር ለምንድን ነው መሆን የማንችለው? እንዲሆን የሚያደርገው ሁኔታ እስካልተፈጠረ ድረስ መሆን አይችልም። ጌታ እንዳለው እኮ ነው ዘዘራ ሰብያር ሰው የሚጨደው የዘራው ነው አይደል ያለው። ሰው ወይን ፍሬ የሚፈልግ የወይን ዘለላ የሚፈልግ ከሆነ መጀመሪያ ወይን አትክልቱን አረጉን መትከል አለበት የለበትም? ፍሬውን የሚያመጣውን አትክልት ሳንተክለው ፍሬውን እንደማናገኘው ጤፍ ገብስ ማጨድ ፈልገን ማዝመር ፈልገን ሳንዘራ ሜዳ ላይ ሄደን ሳር በማጨድ ጤፍ ማግኘት እንችላለን? አንችልም። ስለዚህ ተመልከቱ፣ ትህትና የዋህነትም እናገኘው እናጭደው ገንዘብ እንዳደርገው ሲል መጀመሪያ አትክልቱ መተከል አለበት። መጀመሪያ ዘሩ መዘራት አለበት። ያ ካልሆነ ፍሬው ስለፈለግነው አይመጣም እኮ። እግዚአብሔር በረኛነቱ የሚያሳጣኝ የለም የሚለው አባቶቻችን ሲያስተምሩ ምን ብለው እንደተረጎሙት ልብ ብላችሁ ስሙ። እግዚአብሔር እንደረኛነቱ ጠባቂ ነው፣ በጠባቆቱ ውስጥ ግን የሚያሳጣችሁ ነገር የለም የሚለው እንድታቁት ነው። እግዚአብሔር የሚጠብቀን ክርስቲያኖች ከኃጢአት ነው፣ ከነውር ነው። ለሱ ጠባቆት እንዳንመች ሊያደርገን ከሚችለው ነገር በሙሉ ይከልለናል። ያንን ነገር በማድረጉ ግን አብዛኛው ሰው በሚባል ደረጃ የሚያጣውና የሚጎልበት ነገር እንዳለ ያስተውል። አብዛኞቻችን ክርስቲያኖች ለምን ለእግዚአብሔር ትእዛዝ መታዘዝ የሚከብደን ይመስላችኋል? ስለማናቃቸው ይመስላችኋል? መቼም በዚህ እድሜያችን እስካሁን ባለንበት 10ቱን ትእዛዛት፣ 6ቱን ቃላተ ወንጌል፣ 6ቱን ሕግጋተ ወንጌል ሌላው ቢጠፋብን እንኳን ምን ክፉ ምን ደግ እንደሆነ እናውቃለን አናውቅ? እያወቅን ግን ያንን የመረጠውንና መደረግ ያለበትን ደግ ነገር ማድረግ የሚከብደን ለምን እንደሆነ ታውቃላችሁ? ለእግዚአብሔር ስንታዘዝ የሚጎልብን ነገር ያለ ስለሚመስልን። አብዛኛው ሰው እኮ ክርስቲያን ሆኖ የተሾመ አብዛኛው ሰው እኮ ክርስቲያን ሆኖ ተጠምቆ ራሱ በእግዚአብሔር ጠባቆት ውስጥና እግዚአብሔር ወደ በደል እንዳይገባ በሚያደርገው በማንኛውም አይነት ነገሩ ውስጥ ያጣውና የጎደለው ነገር ያለ ይመስል ያጉረመርማል። እግዚአብሔር ክርስቲያኖች ሲጠብቃችሁ ምንም ነገር አያሳጣችሁ። ዛሬ እንዳትከለክሉት ያደረጋችሁ ኃጢአት፣ ዛሬ እንዳትሰሩት ወደ ኋላ የመለሳችሁ ምንም አይነት ነገር ነገ ላይ ለሚያመጣባችሁና ነገ ላይ ለሚሆንባችሁ ከኃጢአት በሚመጣ ጉስቁልና ሊሰውራችሁ ሩቅ አትሂዱ። ዳዊትን ተመልከቱት። ቅዱስ ዳዊት ምንም እንኳን መጽሐፍ እንደ ልቤ ብሎ ራሱ እግዚአብሔር ቢጠራው ልበ አምላክ ቅዱስ ዳዊት እንደ ልቤ የማያሰኝ በጣም ብዙ ሥራ ሰርቷል። ሰው ገሏል፣ የሰው ሚስት ቀምቷል፣ እግዚአብሔር አምላክን አሳዝኖታል በደንብ አድርጎ። እንደዛ ያደረገው ቅዱስ ዳዊት እንደዛ የተመላለሰው የኃጢአትን ሕይወትም ጭምር የቀመሰው ቅዱስ ዳዊት እግዚአብሔርን ግን ያሳዘነው ኃጢአት በመስራቱ አልነበረም። ኃጢአት ሰርቶ ኃጢአቱን በመርሳቱ። እየሰማችሁ ነው? አብዛኞቻችን እግዚአብሔር የሚያዝንብን በደለኛ በመሆናችን አይደለም፣ በደለኛነታችን ግን በመርሳታችን። በደለኛነታችንን መርሳታችንን ኃጢአታችንን መዘንጋታችንን እግዚአብሔር አይወደውም። ክርስቲያኖች በደንብ አድርገን ንስሐ እንድንገባበት፣ በደንብ አድርገን እንድንናዘዝበት፣ በደንብ አድርገን ከሱ ጋር እንድንታረቅበት ይፈልጋል። ዳዊት ኃጢአት ሰርቶ ኃጢአቱን ረሳው። ነቢዩ ናታንን አመጣውና የራሱን ኃጢአት እንዴት አድርጎ ማስታወስ እንዳለበት ነገሩ። ከጎረቤት ያለ አንድ ሰው ታላቅ የሆነ ሰው መጥቶበት ድግስ ለመደገስ ፈለገ። ብዙ ከብቶች ነበሩታል። እየሰማችሁ ነው? ብዙ ከብቶች ነበሩታል። ከሱ ካሉት ከብዙ ከብቶቹ መካከል ግን ጎረቤቱ ላይ ያለች አንዲት ከብት አየና እሷን ፈለጋታል። እሷን አመጣት፣ አረዳት። ከዛ በኋላ ለእንግዳው አቀረበለት። እንዲህ አይነቱ ሰው በሀገርህ ቢኖር ምን ፍርድ ትፈርዳለህ አሉት። ዳዊት በጣም ተናደደ። እንዴት ብዙ እያለው ምንም ነገር ከሌለውና ጥቂት ካለው አንድ ነገር ካለው ነጥቆ ይወስዳል አለ። ዳዊት እየፈረደ የነበረው ራሱ ላይ ነው። ምንም ያላጣ ንጉሥ ነበረ። ነፍሱን አጥፍቶ ሚስቱን የወሰደበትን ያንን ሰው ግን እንዲያስታውሰው በምሳሌ ነገሩ። ዳዊት ይሄንን አውቆ በራሱም ላይ ፈርዶ ከዛ በኋላ ወደ እግዚአብሔር ተመለሰ። ክርስቲያኖች ልብ ብላችሁ ስሙ። እግዚአብሔር የፍርድ ዙፋን ፊት ቆማችሁ ሳይፈርድባችሁ ራሳችሁ ላይ ፍረዱ። እግዚአብሔር በፍርዱ ዙፋን ፊት ቆማችሁ ሳይፈርድባችሁ ራሳችሁ ላይ በደለኛ ነኝ ብላችሁ ፍረዱ። ራስ ላይ መፍረድን ቤተክርስቲያኒቷ ራሱ ትፈቅዳለች። ራስ ላይ ጥፋተኛ ነኝ ብሎ መናገርን ቤተክርስቲያን ትፈቅዳለች። ይሄንን ሁሉ ቅዱስ ዳዊት ካደረገ በኋላ የሚገርማችሁ ለኔና ለእናንተ የቆጠርናቸው ሁለት ኃጢአቶች ዳዊት ላይ ግን ያመጡበት በጣም ብዙ መዘዝ።
የወለደው ልጅ ሞቶበታል። የገዛ ልጁ ተነስቶ አምጾበታል። ብዙም ሳይቆይ በልጁና ከልጅ ልጁ በኋላ ያሉት በሮብዓም ዘመን መንግስቱ ተከፍሎበታል። አንዲት ጥፋት እኮ ነው ያጠፋው። ሁለት ጥፋት ነው ያጠፋው። ያጠፋው ጥፋት ግን በእጥፍ ሆኖ ነው የተመለሰለት። ዛሬ የምንሰራቸው ኃጢአቶች ነገና ከነገ ላይ በእጥፍ ሆነው የእግዚአብሔርን መንግስትና እረኛነት እንደሚያሳጣን አብዛኞቻችን አናውቅ። እግዚአብሔር እንደ እረኛነቱ በጎቹን ይንከባከባል ማለት ክርስቲያኖች አደራችሁን በመሐሪነቱ ውስጥ ያለ ፈታሂነትና ቀጭነት አምላክም እንዳለው አትርሱ። ስለዚህ እግዚአብሔር እረኛዬ ነው ያለው ቅዱስ ዳዊት በጠባቆቱ ውስጥ ኃጢአት እንዳልሰራ በሚከለክለኝ ውስጥ ምንም ነገር አያሳጣኝም አለ። ቀጠለና ደግሞ ምን አለ? ነፍሴን መለሳት አለ። እስኪ ነፍሴን በሉ እንጂ ምን አረጋት? ዳዊት ይሄን መዝሙር እኮ ሲዘምር ነፍስና ስጋው አብረውት ሆነው እኮ ነፍሴን መለሳት ማለት ምን ማለት መሰላችሁ? ማስተዋል እንድችል አደረገኝ ማለት ነው። ከምን እንደራኩኝ ከእግዚአብሔር ጠባቆት ርቄ የደረሰብኝን ነገር በሙሉ በማየት ውስጥ ወደ ኋላ ተመልሼ በደንብ አድርጌ ማስተዋል እንድችል ነፍሴን መለሳት አለ። ይሄን ብቻ አይደለም፣ እንደ ጠባቂነቱ ደግሞ እረኛው የሚያሳጣቸው ነገር ለበጎቹ እንደሌለ የተናገረው ቅዱስ ዳዊት እዚሁ መዝሙሩ ላይ ደግሞ ምን አለ? በለመለመ መስክ ያሰማራኛል፣ በረፍት ውሃ ዘንድም ምን ያደርገኛል። አይገርማችሁ? ለበግ በጣም የሚያሳስበው ነገር ምግብና መጠጥ ነው። ሌላ ምንም ነገር አያሳስበው። የሚያድርበት ምን የሚልበት ከተመቸው ሆዱ ከጠገበ ምንም ችግር የለበት። አሁን እናንተ በጣም የሚያሳስበን ነገር ምንድን ነው? አይዟችሁ አትፍሩ፣ እኔ ልመልስላችሁ። እህል ነው። የምትሰሩት ስለምንድን ነው? ለመብላት አይደለም እንዴ? ለመመጽወት ነው ብላችሁ እንደው አደራችሁን ከሆነ ጥሩ። ግን አብዛኛው ሰው የሚሰራው ሆዱን ምን ለማድረግ ነው? ለመብላት ነው። እንደ በግነታችን እግዚአብሔር አምላክ አመላችንን ስለሚያውቀው በለመለመ መስክና በእረፍት ውሃ ዘንድም የምንበላውን የምንጠጣውን ይሰጠናል። በጣም ነው የሚገርማችሁ። እግዚአብሔር መጋቢነቱ ራሱ እንዴት እንደሆነ ተመልከቱት። የቅዱስ ማቴዎስ ወንጌል ምዕራፍ 5 ላይ አምላካችን የተራራውን ስብከት ሲያስተምር በጣም ብዙ ሰዎች ይሰሙት ነበር እና እነዛ ብዙ በተራራ ላይ ሆኖ ያስተምራቸው የነበሩትን ነፍሳት በተራራ ላይ ሆኖ ይመክራቸው የነበሩትን እስራኤላውያን በሙሉ ከአንድም ሁለት ጊዜ ከትምህርቱ ጣፋጭነት የተነሳ እዛው ገበያ እስከሚፈታበት ምሽት ሰዓት ድረስ ተቀምጦ ይማሩ ነበር እና ጌታችን ኢየሱስ ክርስቶስ እንጀራና ዓሣ ያበረከተ አብልቷቸው አጠጥቷቸው ነበር እና መጽሐፍ ትርጓሜያችን ምን ይላል መሰላችሁ? እንጀራውንም ሲያበላቸው እንጀራውን ከማብላቱ በፊት ቄጠማ የተጎዘጎዘበት መልካም የሆነ ቦታ ላይ እንዲሰፍሩ አደረጋቸዋል። ለምን እንደሆነ ታውቃላችሁ? መብላቱንስ አብልቶናል፣ ነገር ግን ያው እየቆረቆረን ነው የዋጥነው ብለው እንዳያሙት ማለት ነው። እሱ ብቻ አይደለም፣ ሲያጠጣቸውም ራሱ ያበላቸው አምላካቸው ከወንዝ ዳር እንዲቀመጡ ነው ያደረጋቸው። መብላቱን በልተናል፣ ነገር ግን ደግሞ የበላነውን በምን እናውርደው ታነቅን ብለው እንዳያጉረመርሙ እግዚአብሔር ሲያበላ ሲያጠጣህም ጭምር ምቾትህን እንዲሰማህ አድርጎ። አሁን በጣም የሚገርማችሁ ግን እንደዚህ የሚጨነቅላችሁን እግዚአብሔር እናንተ ትጨነቁለታላችሁ ወይ ነው ጥያቄ። እንደዚህ የሚያስብላችሁን እግዚአብሔር እናንተስ ታስቡለታላችሁ ወይ? እግዚአብሔር ለዛ ነው ክርስቲያኖች አሁን እንደነዚህ አይነት መርሃ ግብራት ተዘጋጅተው ኑ ተሰብስበን እግዚአብሔርን እናመስግን፣ ኑ በአባቶቻችን ጸሎት እንባረክ፣ ኑ በምህላ እግዚአብሔር አምላክን እንጥራው ሲባል እግዚአብሔር ምን እያደረገ እንደሆነ እየገባችሁ ነው። እረኛ ሆኖ እየጠበቃችሁ እኮ ነው። በዚህ ሰዓት ላይ ምን ልናደርግ እንደምንችል፣ በዚህ ወቅት ላይ ምን ሰርተን እግዚአብሔርን ልናሳዝነው እንደምንችል አናውቅም። በእርግጠኝነት ግን በእግዚአብሔር ቤት በዚህች ሰዓትና በዚህች ቅጽበት በመገኘታችን እግዚአብሔር ከማናውቀው እርሱን ሰርተን ከምናሳዝነው ነገር ጠብቆናል። አልጠበቀን? ጠብቆናል። ምንም ጥርጥር የለውም። ነፍሳችንንስ ማስተዋል እንድትችል አድርጓታል? አላደረጋት? አድርጓታል። አብልቶናል? አላበላን? አብልቶናል፣ አጠጥቶናል። የምናመሰግነው ምስጋና ተሰብስበን የምንዘምረው መዝሙር እኮ ክርስቲያኖች ተራ ዝማሬ እንዳይመስላችሁ ድምጻችንን አሰምተን ለሌላውም ጭምር የምንሰማበት የድምጽ ውድድርም ልኬት አይደለም። ክርስቲያኖች ይሄ የምንዘምረው መዝሙር እኮ በላይ በሰማያት ቅዱሳን መላእክት እያመሰገኑ እንጀራቸው የሆነ ምግባቸውን እኮ ነው። አሁን አንተ የምታውቀው ይሁዳ ኢየሱስ እንደሸጠው ነው። በይሁዳ ወንጌል ሚላል መጽሐፍ ቅዱስ ላይ እንዳይካተት የተደረገ የቸርች አባቶች ያስወጡት። እዛ ላይ ይሁዳ ምን ብሎ ጽፏል? እኔ ኢየሱስን አልሸጥኩትም፣ ኢየሱስ ወደ እኔ መጣና ነገረኝ፣ ሂደህ አሳልፈህ ትሰጠኛለህ። ድራማ ነገር ማለት ነው። ኢየሱስ ፈልጎት እንደተሰቀለ አድርጎ ጽፎታል። የጴጥሮስ ወንጌል ሚላል
ጴጥሮስ እንግዲህ ለኢየሱስ የነበረው እሱ እንደጻፈው ምንድነው ኢየሱስ እኮ ህመም አይሰማውም ነበር፣ ሲሰቅሉት አላመመውም፣ ዝም ብሎ ነው የተሰቀለው ብሎ ጻፈ። ኢየሱስ የያዘው ባዲና የሰው ባዲ ስለሚለያይ ኢየሱስ አያመውም ነበር ጻፈ። ይህንን እንግዲህ ምን የወለደው መሰለክ እነሱ የኢየሱስን መቀበልን መሞትና መሰቀል መቀበል ስላልቻሉ የራሳቸውን ታሪክ ፈጠሩ። የተለያዩ ደቀ መዛሙርቶች የተለያዩ ጽፎችን ከደቀ መዛሙርቶችም ውጪ የተለያዩ ጽፎች በሰዓቱ ተጽፏል። ይሄ እኮ 400 ዓመት የቸርች አባቶች ዲቤት ሲያደርጉበት የነበረው መጽሐፍ ነው። መናገር የቱ ነው መጽሐፍ ቅዱስ የቱ ነው ብለው ለመቀበል ከ400 ዓመት በኋላ ነው 27ቱ መጽሐፍ ቅዱስ ተብሎ የተወሰኑት። ከዛ በፊት ብዙ መጽሐፍቶች ናቸው ያሉት የተጻፉት ልክ እንደዚህ የይሁዳ ወንጌል፣ የጴጥሮስ ወንጌል፣ የፊልጵስ አለ፣ የጀምስ ወንጌል አለ። በቃ ብዙ ናቸው ከ20 ምናምን በላይ ወንጌል አለ። ይህንን የተናገረው ወንድማችን እንደው ቀርቦ ከክርስቲያኖች ጋር ዲቤት ማድረግ ቢችል በጣም አሪፍ ነበረ። ለማንኛውም የተናገረው አብዛኛው ሐሰት ነው። የይሁዳ ወንጌል፣ የጴጥሮስ ወንጌል የሚባል ሐዋርያት የጻፉት ምንም አይነት መጽሐፍ የለም። ምንም አይነት የታሪክ ማስረጃም ወንድማችን የለው። እነዚህ መጽሐፍት በግኖስቲክስ መናፍቃን የተጻፉ ናቸው። ቤተክርስቲያን ከመጀመሪያው ክፍለ ዘመን ተቀብላቸው አታውቅም። ለ400 ዓመታት ምንም አይነት በእነዚህ መጽሐፍት ዙሪያ የነበረ ክርክርም የለም። ፍጹም ሐሰት ነው። ወንድማችን ለዚህ ለተናገረው ነገር ማስረጃ ቢጠየቅ በፍጹም የሚያቀርበው ነገር የለም። ክርክር ነበረባቸው ሲባል እንግዲህ የሚቀበሉትም አይቀበሉትም ነበሩ ማለት ነው። ክርክር ከነበረባቸው ማለት ነው። ነገር ግን በታሪክ ቤተክርስቲያን እነዚህን መጽሐፍት የምትቀበል ቤተክርስቲያን አልነበረችም። ይህ ወንድማችን ሐሰት ነው የተናገረው ነገር ማለት ነው። ቤተክርስቲያን በአራተኛው ክፍለ ዘመን ማለትም በ367 ዓመተ ምህረት በቅዱስ አትናቴዎስ በኩል ከመጀመሪያው ክፍለ ዘመን ጀምሮ ሐዋርያት የሰጧትን ትክክለኞቹን ዶክመንቶች እኚህ ናቸው የኔ መጽሐፍት ሐዋርያት ያስረከቡ ለኛ ሐዋርያት የሰጡን መጽሐፍ እነዚህ ናቸው ብላ አናውንስ አደረገች። ምክንያቱም ሌሎች የሐሰት መጽሐፍትም እየተጻፉ የክርስቲያን ሐዋርያት የጻፏቸው ልክ እንደነዚህ ማለት የሐሰት መጽሐፍት የጻፉ ሐዋርያት የጻፏቸው ነው ሲባል አይ እኛ እነዚህን አናውቃቸውም ሐዋርያት የሰጡን እኚህን መጽሐፍ ብቻ ነው ብላ አናውንስ አደረገች እንጂ ምንም አይነት ዲቤት ተደርጎ አያውቅም በእነዚህ መጽሐፍት ዙሪያ ማለት ነው። ከዛ ደግሞ ወንድማችን ምን አለ? ሐዋርያት የኢየሱስን ሞት መቀበል ስለከበዳቸው የፈጠሩት ታሪክ ነው አለ። የክርስቶስ ኢየሱስ ትንሣኤ ማለት ነው። እና ይሄ በጣም የሚያስቅ ነገር ነው። በነገራችን ላይ ሲያወራው ነገር እኮ ኮንትራዲክት ያደርጋል። ሐዋርያት የኢየሱስን ሞት መቀበል ስለከበዳቸው የፈጠሩት ታሪክ ነው የክርስቶስ ትንሣኤ ካልክ አሁን አንተ የጠቀስካቸው ሰዎች ታዲያ ክርስቶስ እንዳልተነሳ አድርገው እንዴት ጻፉ በጽሁፎቻቸው ነው? ወይስ የሆነ ሰዓት ታሪክ ፈጥረው የሄዱ ከዛ የሆነ ሰዓት ላይ ሐሳባቸውን ቀይረው እውነቱን እንናገር ብለው ነው? እንደዛ እስከሆነ እስከ ሞት ድረስ እንደዛ ብለው እንዴት ሰበኩ? ሲቀጥል ይሁዳ ያንን ጽፏል አልክ። ይሁዳ ጌታ ኢየሱስ ክርስቶስ ገና እንደተያዘ ሲያውቅ ራሱን እንዳጠፋ መጽሐፍ ቅዱስ በግልጽ የሚነግረን ነገር ነው። ኢሚዲየትሊ ነው ራሱን ያጠፋው ጌታ ኢየሱስ ክርስቶስ መያዙን ሲመለከት ማለት ነው። ስለዚህ ራሱን ከማጥፋቱ በፊት አንድ ጊዜ ጽፎ ሰጥቶ ካቀብለው ነው ወይስ እንዴት ነው? ይሁዳ ኢሚዲየትሊ ራሱን እንዳጠፋ በመጽሐፍ ቅዱስ በግልጽ የተጻፈ ነው። በአይሁድም ታሪክ ውስጥ በግልጽ ያለ ነገር ነው። ይሁዳ ከዛ በኋላ በፍጹም አልቆየም፣ ወዲያው ነው ራሱን አጥፍቶ የሞተውና ይሁዳ ከኢየሱስ ክርስቶስ ጋር ተነጋግሮ ኢየሱስ ክርስቶስ እንዳለው አድርጎ ከሆነ ታዲያ በጸጸት ራሱን ለምን ሰቀለ? ራሱን ለምን አጠፋ? ሲጀመር በጣም የሚያስቅ ሪዲክለስ የሆነ ነገር ነው ያወራው። ምክንያቱም በዛ ዘመን ሐዋርያት ሮማውያን ሰዎችን እንዴት አሰቃይተው እንደሚገድሉ እያወቁ ጌታ ኢየሱስን እንኳን እንዴት አሰቃይተው እንደሰቀሉት እያዩ በዛ ፍርሃት እንደውም ከኢየሱስ ርቀው ተደብቀው የነበሩ ሰዎች ኢየሱስ ተነስቷል ብለው ያንን ሁሉ መከራ ለመጋፈጥ መስበክ በማይቻልበት ለመጋፈጥ ደፍረው የተነሱት የሐሰት ታሪክ ፈጥረው ነው ብሎ መናገር ምንኛ ነው? ምንም አይነት ዕውቀት የሌላቸው፣ ምንም አይነት ስልጣን የሌላቸው፣ ምንም አይነት ሀብት የሌላቸው ተራ የሆኑ ሰዎች፣ ተራ የሆኑ ግለሰቦች እነዚህን ሁሉ ኃይላት ባለስልጣኖችን፣ ጣዖት አምላኪያንን ሁሉ ኢየሱስ ተነስቷል ብለው በድፍረት የሚመጣባቸውን መከራ እያወቁ ስለት እያወቁ ተጋፍጠው ከዛም ደግሞ እያንዳንዳቸው ሐዋርያት በከባድ መከራ ተሰቃይተው አልፈው ዝም ብለው ለፈጠሩት ታሪክ ነው ያንን ሁሉ መከራ የተቀበሉት ብሎ መናገር በጣም የሚያስቅ ተረት ነው። ያው ዝም ብሎ ሲጀመር ግምት ነው፣ መላምት ነው፣ ምንም ማስረጃም የለውም ለዚህ ንግግር ወንድማችን። ሲቀጥል ግን ለዚህ ተራ ግምት ግን ትልቁ ማስረጃ ምንድነው? ሐዋርያት ያንን ሁሉ መከራ መቀበላቸው ነው። ምክንያቱም ዝም ብለህ አንተ ለፈጠርከው ታሪክ ተሰብስባችሁ ዝም ብላችሁ በሐሰት ለፈጠራችሁ ታሪክ በፍጹም በዛ ልክ መከራ አትቀበልም። ቢያንስ የሆነ የተማመንክበት ነገር ከሌለ በቀር ማለት ነው። ሐዋርያት ምንም አይነት የተማመኑት ነገር ባይኖር ጌታ ኢየሱስ ክርስቶስ የምርም ከሞት ተነስቶ ባይመለከቱት ተስፋቸውን ባያገኙ ኖሮ በፍጹም እንደዛ አይነት ድፍረት ውስጥ አይገቡም። አይደለም ጌታ ኢየሱስ ሞቶ ቀርቶ ይቅርና ገና በሕይወት ሳለኮ ሸሽተው የራቁ ሰዎች ናቸው እነዚህ ሐዋርያት ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ በምድር ላይ ሳለ ያስተማራቸውን ትምህርት እንደው ቀድመው አምነው እንኳን ቢሆን ጌታ ኢየሱስ በዛው ሞቶ ቢቀር ኖሮ ያመኑትን ነገር ሁሉ ይክዳሉ። ዋሽቶን ነበረ ከሞት እነሳለሁ ብሎ ነግሮን ዋሸን ብለው እንደውም ከነሱ ጋር አበረው ጌታ ኢየሱስን ይጠሉት ነበር እንጂ ስለ ስሙ እየመሰከሩ ያንን ሁሉ መከራ ይቀበሉ ነበር ብሎ ማሰብ በጣም የጅል የሕፃን እሳቤ ነው ማለት ነው። ሰላም ክርስቶስ ይብዛላችሁ። ተጋብተው ያሉትስ እንዴት ነው መቀጠል ያለባቸው?
ደግሞ አልመለስም፣ ለምሳሌ ኦርቶዶክስ ናት ወይ እሷ ወይ እሱ አልመለስም ካሉ እንዴት ነው መሆን ያለባቸው? መፍትሄው ምንድን ነው? እንግዲህ እንደ ቤተ ክርስቲያናችን አስተምሮ አንድ ሰው ትዕግስት ያስፈልጋል፣ ትምህርት ያስፈልጋል፣ ጸሎት ያስፈልጋል። እንዲሁ ዝም ብሎ በግድም ሳይሆን ጸሎትም ያስፈልጋል፣ መጸለይ ማለት ነው። ምክንያቱም ወደ እምነቱ እንዲመጣ ይሄ ትዳር እንዳይፈርስ መጸለይ ያስፈልጋል። ከዛም ትምህርት ያስፈልጋል፣ በሚገባው ቋንቋ ማስተማር ይጠበቃል። ነገር ግን ይህም ብሎ ተመክሮም አልሰማም ካለ ግን ትዳሩ ያው እስከ መፍረስ ይደርሳል ማለት ነው። ምክንያቱ ለምን ከተባለ ትዳር የመፍረሻ መንገዶች ሁለት ናቸው የተቀመጡት። አንደኛው የተቀመጠው መንገድ በዝሙት ምክንያት የሚለው በእርግጥ ብዙ ነገር ሊዘረዝር ይችላል። ምክንያቱም ዝሙት ማለት ሴትና ወንድ የሚያደርጉት ሩካቤ ብቻ አይደለም። ከእግዚአብሔር ውጭ ሌላ አምላክ ማድረግም ዝሙት ተብሎ ይጠራል። ስለዚህ በዝሙት ምክንያት ጋብቻ ከሚፈቀድበት አንዱ ይሄ ነው ማለት ነው። እንዲሁም በማቴዎስ ወንጌል ምዕራፍ 19ም ከኔ ይልቅ ሚስቱን እናቱን ያልተወ ከኔ ይልቅ ሚስቱን እናቱን ወይም ደግሞ ለኔ ሲል ሚስቱን እናቱን ልጁን ቤተሰቡን ያልተወ ለኔ ሊሆን አይገባም ይላል። ይህ ማለትን ማለት ነው ሌላ እናትና አባትን አታክብር ወይም ቤተሰቦችን አትውደድ ማለት አይደለም። ከእርሱ ውጭ ከእግዚአብሔር ውጭ ከእርሱ ሃይማኖት ውጭ እኔ ቤተሰቦቼ ከሚቀሩብኝ እግዚአብሔር ይቅርብኝ የሚል ሰው ለእርሱ ሊሆን አይችልም። ጣዖት አምላኪ የሆነ ሰው እግዚአብሔርን የማያመልክ ሰው ወይም ደግሞ በትክክለኛይቱ እምነት የማይሄድ ሰው ትእዛዙን አክብሮ ሕጉን ጠብቆ የማይሄድ ሰው ከእሱ ጋር ከሚኖር ቢተወው ይሻላል። ብዙ ትርጓሜ አለ። እንደዚሁም በማቴዎስ ወንጌል በምዕራፍ 5 ላይ ዓይንህ ብታስትህ አውጥተህ ካንተ ጣላት፣ እጅ ቢያስትህ ቆርጠህ ካንተ ጣለው፣ እግርህ ቢያስትህ ቆርጠህ ካንተ ጣለው። ይሄ ማለት እንግዲህ ትርጓሜው ምንድነው? ቤተሰብ ማለት ነው። ሚስት ማለት ነው ዓይን ማለት። ስለዚህ እንደ ዓይን የማያት እንደ ዓይን ብሌን የሚጠብቃት ሚስቱ ሃይማኖቷን ብትቀይር ዓይን ሚስቴን ከምተው እግዚአብሔር ይቅርብኝ ሃይማኖት ይቅርብኝ ብሎ ከእርሷ ጋር ኖሮ በፍቅር ኖሮ ከእርሷ ጋር በምድራዊ ፍቅር ማለት ነው ኖሮ በኋላ ገሃነም ከሚገባ ሚስቱን ትቶ መንግስተ ሰማያት ቢገባ ይሻላል ነው ትርጉሙ። ስለዚህ የመጨረሻ ተመክሮ በጸሎትም እንትን ብሎ ካልሆነ ያው የመጨረሻው ፍች ነው የሚሆነው ማለት ነው። በውስጥ አንድ ጥያቄ ደረሰኝና ለምንድን ነው በ40ኛው ቀን ክርስቶስ ወደ ሰማያት ያረገው? ለምን ከፍ ዝቅስ አላለም? 40ኛውን ቀን የመረጠበት የተለየ ምክንያት አለው? ግራ ስለሚገባኝ ነው ብዙ ጊዜ የሚል የኢንቦክስ ጥያቄ ቀረበልኝና ብዙዎቻችሁም ጥያቄያችሁ ሊሆን ስለሚችል በዚህ በቀጥታ ባቀርበውስ የሚል ሐሳብ ስለመጣልኝ አቀረብኩኝ ማለት ነውና እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በ40ኛው ቀን ወደ ሰማይ አርጓልና ለምንድን ነው በ40ኛው ቀን ያረገው? በ30 ለምን አላረገም? ወይ በ50 ከፍ ዝቅ ብሎ ማረግ አይችልም ነበር ብለን ስንጠይቅ የምታውቁታላችሁ፣ ለማታውቁት ነው ይሄ መልስ። እንግዲህ አባታችን አዳም ከተፈጠረ በኋላ ወደ ገነት ሲገባ በ40ኛው ቀን ነው የገባው ማለት ነው። በ40ኛው ቀን ላይ 40 ቀን ደጅ ጸንቶ ደጅ ቆይቶ በ40ኛው ቀን ወደ ገነት ወደ ክብሩ ወደ ርስቱ ገብቷል ማለት ነው። ስለዚህ በዚህ ምክንያት ሕፃናትን በ40ኛው ቀን ክርስትና እናጠምቃለን፣ ቤተክርስቲያን ታጠምቃለች ማለት ነው። ይሄ በኦሪት ዘሌዋውያን ምዕራፍ 12ም ላይ እንደ ስርዓት የተቀመጠ ነው፣ በኦሪቱ ማለት ነው። አሁንም በ40ኛው ቀን ክርስትና እናነሳለን፣ ሴቶችን በ80ኛው ቀን እናነሳቸዋለን ማለት ነው። ወደ ቅድስት ርስታቸው ወደ ሰማያዊት መንግስታቸው የመግባታቸው ምሳሌ ስለሆነ ማለት ነው። ስለዚህ ለምንድን ነው ሲባል አዳም ያችን ያጣትን ክብር ወይም ደግሞ በ40ኛው ቀን ወደ ገነት ሲገባ በ40 ቀን ልጅነት አግኝቶ ነበረ። ያችን የሥላሴ ልጅነት በኃጢአቱ ምክንያት አጥቶ ከገነት ተባሮ ነበርና ያችን ካሳ ክሼሃለሁኝ ወደ ቀደሞ ክብርህ ወደ ገነት ትመለሳለህ፣ ሙሉ ክብርህን መልሼልሃለሁ ብሎ ሲል ሙሉ ይቅርታ እንዳደረገለት ጌታችን መድኃኒታችን ኢየሱስ ክርስቶስ ለማጠየቅ በ40ኛው ቀን አርጓል ማለት ነው። ከትንሣኤው በኋላ ለምን ዝቅስ ከፍስ አላለም የሚለው አንዱ ምሳሌ ምክንያቱ ይሄ ነው። ሁለተኛው ደግሞ 40 የሙላት የብቃት ምልክት ነው በባህሪው ቁጥሩ ራሱ ማለት ነው። ለምሳሌ ሙሴ 40 ቀንና 40 ሌሊት ጾሞ ጸልዮ
ታቦተ ጽዮን ወይም ደግሞ የቃል ኪዳኑን ጽላቶች እንደተቀበለው እስራኤላውያን ራሱ በምድረ ፋይድ ወይም ደግሞ በመከራ 40 ዓመት ሙሉ ተጉዘው ወተትና ማር ወደምታፈልቀው ርስታቸው ከ40ኛው ዓመት በኋላ እንደገቡ ጌታችን መድኃኒታችን ኢየሱስ ክርስቶስም ራሱ 40 ቀንና 40 ሌሊት ጾሞ ጸልዮ ከዛ በኋላ ማስተማሩ መንግስተ ሰማያት ቀርባለች እያለ ለማስተማር ወይም ደግሞ ለአገልግሎት መሰማራቱን የምናይበት ነው ማለት ነው። ስለዚህ 40 የሙላት የብቃት ምልክት ስለሆነች 40ኛዋን ቀን ተጠቅሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ አርጓል ማለት ነው። ስለዚህ በእነዚህ ምክንያቶች በ40ኛው ቀን ወደ ሰማይ አርጓል ማለት ነው። እግዚአብሔር አምላካችን ይክበር ይመስገን። በእውነት እነዚህን አይነት ትምህርቶች እንድንማር እንድንነቃ እንድንበረታ የፈቀደልን ያገዘን እግዚአብሔር አምላካችን በእውነት ስሙ የተመሰገነ የተወደሰ ይሁን። ሁላችሁም ለወዳጅ ለጓደኛ ለቤተሰብ ሼር አድርጉ፣ ሌሎችም እንዲማሩ እንዲቀየሩ እናድርግ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በቀጣይ በሌላ ርዕሰ ጉዳይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይቆየን። አሜን።